ይሄ እርግዝና ምን እንዳደረገኝ አላውቅም። ወዲያው የሆነ ነገር ወረቀት ላይ ካልጻፍኩት ምንም ነው መያዝ ያቃተኝ። ስምሽን ብቻ ነው ማስታወሱት። ታሪክሽ በአንዴ ከአይምሮ የጠፋ። 3 ልጆች አሉ ምናምን ብዬሽ ነበረ። ቆይ ከተለያይተሽ 3 ልጆች ለእናትሽ ሰተሽ 1 ሰከንድ 3 ልጆች ለእናትሽ እንደውም እናት ፈረደባት ያልኩሽ ነሽ። የ14 ዓመት የመጨረሻው ልጅሽ 4 ዓመት እና መሀል ላይ 10 ዓመት 14 10 ዓመት እና 7 ዓመት 3 ወንድ ልጆች ያሉሽ እናት ነሽ። ሳውዲ ሄደሽ 2 ዓመት ሰርተሽ መጥተሽ አሁን ዱባይ ነው ያለሽው? አሁን ዱባይ ነው ያለው። ዱባይ ከመጣሽ 3 ወርሽ ነው? ዳስሳራ መጣሽ? ዳስሳራ ክራይቲን ያመኝ ነበረ። ክራይቲን ኢንፌክሽን ማለት ነው። ብዙ ስራ ምናምን ጫና ነበረብኝ የስራ እና በጣም ታክሜ ምናምን ነገር ከዛ በኋላ መከረሽ እኮ ነው የወጣሽው። ምን ሳጨርሽ ኔትወርክ ይነቅልሻል። ታሪክሽን እኔ እያወራሁሽ ነበር እንጃ። ግን ታሪክሽን ጨርሰሽ መክሬሽ ቶሎ ሀገርሽ ግቢ ሰርተሽ ገንዘብ ይዘሽ ቶሎ 2 ዓመት ከ2 ዓመት በላይ እንዳትሰሪ ቶሎ ሀገርሽ ግቢ። ልጆችሽን እቅፍ ድግስ አድርገሽ ከዛ እየነገርኩሽ አሁን እያመኝ ነው። እዚህ ቤት አልተመቸኝም። ከሴትዮ ጋር እየተስማማን አይደለም ምናምን እያልኩሽ ነበረ። አልሰማሽኝም ይሆን አላውቅም። ኔትወርክ ጥሎኝ ይሆን አላውቅም። እሺ እና እዛም እንዲያመኝ ነበረ ማለት እና አፍንጫዬም ደግሞ እንደ ሳይነስ አለ አይደለ? ዶሮክስ ምናምን ሲሸተኝ እንትን ይለኛል፣ ያስነጥሰኛል ምናምን ራሴን ያመኛል። ሳውዲም እያለሁ ማለት ነው። እና ኩላሊቴም ያመኝ ነበረ። እዚህ ደግሞ ሳውዲ እያለሽ ኩላሊትሽን ያምሽ ከነበረ ለምን ከሳውዲ ገብተሽ 8 ወር ኢትዮጵያ ተቀምጠሽ መልሰሽ ወደ ልጅ አይደለም 3 ወር ነው 3 ወር ኢትዮጵያ ተቀምጠሽ ለምን ዱባይ? አንድ ሰው ሳውዲ እያለ ኩላሊቱን ያመው ከነበረ ለምንድን ነው ከሳውዲ ገብቶ እንትን የሚለው? ልጆች እያሳደግኩ ታውቂያለሽ። እዛ ነገር ይሻላል። 3 ልጆች እናት ነኝ። የሚረዳኝ የለም። አዳምጪኝ ማሬ እኮ በተራ እናወራለን ማሪ፣ በተራ እናወራለን። አንድ ሰው ሳውዲ እያለሽ ኩላሊትሽን የሚያምሽ ከሆነ ኢትዮጵያ ገብተሽ 3 ወር ቆይ ሳትታከሚ እዛው መኖር ትተሽ ዱባይ መጣሽ እና ዱባይ በመጣሽ በ3 ወሮች ሚዲያ ላይ መጣሽ ያመኛል ትያለሽ። እንደሚያምሽ ካወቅሽ ለምንድን ነው ከሳውዲ እየገባሽ ገብተሽ ሳለ ኢትዮጵያ እያለሽ እዛው ታክምሽ እዛው ማትኖሪ? ለምንድን ነው መልሰሽ ዱባይ የምትመጪው ሳትታከሚ? ሳውዲ እኮ ታክሜያለሁ። ሳውዲ ታክሜያለሁ። ሁላ ግልኮስ ሰጥተውኛል። እሺ። እና ከዛ በኋላ ተሽሎኝ ነበር እዛው እያለሁኝ ማለት ነው። እሺ። ደህና ነበርኩኝ። እና ግን ያው የስራ ጫና ሲበዛብኝ ነው እና እንትን የሚለኝ ማለት ነው የሚያመኝ። ከዛ በኋላ ኢትዮጵያ ገብቼ በቃ ትንሽ ሰላም አገኘሁኝ። እዚህ መጣሁኝ። እዚህ ስመጣ ደግሞ እዚህም ስራ ይበዛብኛል እና ደግሞ ክሎሮክስ ዴይቶል ምናምን ሲሸተኝም ያስነጥሰኛል ምናምን ራሴን ያመኛል። ስለዚህ ለምን ወደ ሀገር ቤት አትመለሽም? አቦ እንዴት ነው የምመለሰው? 3 ልጆቼ ማን ነው የሚያሳድግልኝ? አባታቸው ለደሽ አባታቸው ያሳድጋቸዋል። ግዴታው ነው። ሄደሽ ልጆችን ያሳድጋል። አልከሰስሽውማ ለዛ አልከሰስሽውማ ስታችሁ ያሳድጋል። ኢትዮጵያ ህዝብ ምን አደረገ? አንቺ ወልደሽ ፈቅደሽ ወልደሽ ቆይ ይሄን ድራማችን ማቆም አለባችሁ። ድራማ አይደለም ወላሂ ድራማ አይደለም እኮ አዳምጪ። ድራማ ነው። ከዚህ በላይ ድራማ አለ እንዴ? አንቺ ወልደሽ ፈቅደሽ ከሹፌሩ ባልሽ 3 ልጆችን በተከታታይ ወልደሽ ለቀቅሽው፣ ፈቀድሽለት ሄደ። አሁን ትመጪና ኢትዮጵያ ህዝብ ላይ ታለቅሻለሽ። ምን አገባው ኢትዮጵያ ህዝብ? ለማልቀስ አይደለም እኔ ማንም እንዲረዳኝም አይደለም። እንድንረዳሽ የሆነ ድርጅት በቃ ስፖንሰር አድርጎኝ ከቢሮ ወስዶኝ ቀለል ያለ ስራ ውጭ ላይ የሚያሰራኝ ሰው ነው የምፈልገው። ለምሳሌ ቪዛ አድርጎ የሚያሰራሽ ሰው ኮንትራት ቤት ያምርሻል። ፍሪ ቪዛ ስትሆኚ ግን ጤነኛ ትሆኛለሽ። የሆነ ድርጅት ብናገኝልሽ ምንሽ አሁን እንደዚህ ሹፎን ቤት ምናምን አለ አይደለ? እንደዛ ምናምን ነገር ብሰራ። ስለዚህ ቪዲዮ ስሪ፣ መዳም ቤት ስራ። አዳምጪኝ ማሬ ፋኪ ነኝ ስደተኛዋ። ቪዲዮ ትወጪና በቪዲዮ ትሰሪያለሽ ነገር። እኔ መዳም ቤት ስራ ስሰራ ስለሚያመኝ ሽፎን ቤት ስራ ያላችሁ ሀበሻ
የሱቅ ባለቤቶች ባካችሁ አሰሩኝ ብለሽ ቪዲዮ ስሪ። እኔ ቫይራል አይወጣልኝም እና አንቺ ብታሪና አይገባሁት ስሪና እኔ ሪፖስት አደርግልሻለሁ፣ ስቶሪ ላይ አደርግልሻለሁ። ስሪና ቫይራል እንዲወጣ እኔ ስቶሪ አደርግልሻለሁ። ቃሌ ነው። ሪፖስት አደርግልሻለሁ፣ ስቶሪ ላይ አደርግልሻለሁ። አቡ በዚህ መንገድ እንጃ የሚሳካ አይመስለኝም። እንደዚህ ብታናገር ወደዛ ጨምላቃ ትራቭል እንትን ፕሌን ኢማራት፣ ኢትዮጵያ፣ ሳውዲ ባንዲራ ምናምን አድርገሽ ሌላ የለሽም ጨምላቃ። ሆን እንደዚህ አይነት ድራማ የምትሰሩ ሰዎች አቁሙ እሺ። እኛ ጅል አይደለንም ድራማችሁ የምትሰሩበት። አንደኛ ነገር አንድ ሰው ሳውዲ ያለው ያመኛል ካለ ኩላሊቴን ያመኛል ካለ ከሳውዲ ገብቶ ሀገሩ መታከም ሲገባው 3 ወር ተቀምጦ ተዝናንቶ መልሶ ወደ ዱባይ አይመጣም። አንደኛ። ሁለተኛ ከሳውዲ አሞኝ የገባሁት ብላ ከሳውዲ አሞሽ ገብተሽ ለምን ተመልሰሽ ዱባይ መጠሽ? አይ እዛው ሳውዲ ታክሜ ግሊኮስ ተሰጥቶኝ፣ ኩላሊት በግሊኮስ ነው እንደሚዳ ነው። ግሊኮስ ተሰጥቶኝ ከዛ ድኜ ነው ሀገር ቤት የገባሁት። 3 ልጆቼን ማን ያሳድጋቸው? አባታቸው ያሳድጋቸው። እምቢ ብሏል። ከሰሹ እምቢ ያለ ማን ስለሆነ ነው? እሱ ከህግ በላይ የሆነው ማን ስለሆነ? ከዛ መዳም ቤት ሲሆን ያመኛል፣ ሽፎን ቤት ሱቅ ሲሆን አያመኝም። ሁሉም እኮ ፍሪ ቪዛ መሆን ይፈልጋል። ሁሉም እኮ መዳም ቤት መሮታል። አንቺ ብቻ አለሽም ችሎት ነው እንጂ ሁሉም ሁሉም የምታዩ የመዳም ቅመም መዳም ቤት ደስ ብሎት አይደለም የሚሰራው። መዳም ቤት ሲሆን ያመኛል፣ ሽፎን ቤት ካስቀጠራችሁኝ ግን አያመኝም። ሽፎን ቤት መቀጠር ከማረሽ አንደኛ ውጭና ቪዲዮ ስሪ። ኦኬ ሽፎን ቤት ቀጣሪኝ ብለሽ የሚቀጥርሽ የሽፎን ቤት ባለቤት ካገኘሽ ተቀጠሪ። አንድ ሁለተኛ ነገር መዳም ቤት ሆነሽ እየሰራሽ በትርፍ ሰዓትሽ ቲክቶክሽን አሳድጊና ፌመስ ስትሆኚ ሽፎን ቤቶች ይቀጥሩሻል። በተረፈ ግን አስተማሪ ታሪክ ብላችሁ አሳባችሁ ገብታችሁ ታሪካችሁ ትናንት አሁን አስባበት አድራ ነው የመጣችሁ። ትናንትና ታሪኳን ተናግራ መክረት አመስግኛት ቻው ተባብለን የተለያየን ሴትዮ ዛሬ ስታድር አዲስ ሀሳብ አመንጭታ ኔትወርክ ነቅሎኝ ነው ሳልጨርስ የወረድኩት። ትናንት ታሪኳን ስትናገር ጤነኛ የነበረችው ሴትዮ ዛሬ ኩላሊት የሚባል በሽታ ይዛ መጣች። ሀቢባ ጋር ያለ ሕክምና ማስረጃ ያለ ማስረጃ ምንም ነገር አልቀበልም። ምን ይችል አይደለሁም። እጥረቴን አትዩ እሺ። በጣም ስማርት ነኝ። ትናንት ደግሞ ማላስታ እውነትም እርጅና እና እርግዝና እረሳለሁ ስል ያንን ስስ ጎኔን ለመጠቀም ትናንትና ኔትወርክ ነቅሎ የወጣሁት። ኔትወርክ ነቅሎሻል ለሚወጣሽው ታሪክሽን ጨርሰሽ መክሬሽ ተሰነባብተን ሄድሽው። እሺ ሰላም ቡዜ